በላብ ነው የሚወጣው ላብ ነው እኛ ኤክስክሬት የምናደርገው ሽንት ቤት ነው አይደል እነሱ ደግሞ የሚወስዱት ነገር አንደኛ አይራቡም አምላክ ይራባል አይራብም እኮ ላንተ ምልክት እያሳየ ነው አሳምና የሚያበላ እንጂ እኮ አይራብም እግዚአብሔር ሊራባ አይችልም ማርያም ልትራባ አይችልም ባይዘው እንደ ሰውኛ ለመምሰል ሲበሉ ሲጠጡ አይታችሁ ከሆነ የነሱ የሚወጣው በሰገራ ሳይሆን በላብ ነው ተቃጥሎ ነው የሚወጣው የመለኮታዊ ባህሪ ነው መለኮትን ያደረባት ስለሆነች እሷም እንደዚያው ነች መለኮትን ተሸክማለች መለኮት ያደረበት ማህፀን ምንኛ ይሆን መለኮት ማለት ይገባል ይገባችኋል መለኮት ማለት ምን ማለት በግዕዝ ኃያል እኮ ማለት በጥቅሻ ለምን የሚያጠፋ አምላክ እንደማለት ስለዚህ ማርያም ልትከበር ቀርቶ ልትመለክ ሁሉ የምትችልበት ምክንያት ለዚህ ነው ስፒሪት የሆነው መንፈስ የሆነው እግዚአብሔር ሰው ሆኗል ከሷ ስጋና ደም ነስቷል እግዚአብሔር መንፈስ ነው ይላል ደምና ስጋ የለው ለዚህ ነው ስላሴ የሚባል ስዕል የሰጡን ውሸት ነው ባይዘው የነጭ እግዚአብሔር የለም የጥቁር እግዚአብሔር የለም እግዚአብሔር የሁሉም ሰው አምላክ ነው ብያምናለሁ እግዚአብሔር ከለር የለው ጥቁርም ነጭ ሊሆን አይችልም እግዚአብሔር ኢየሱስ ግን እንደኛ ሸክላ መልክ ነው ብለን እናምናለን እግዚአብሔር ግን መንፈስ ነው ነጭም ጥቁርም አይደለም መንፈስ ነው ምን ፈልገሽ ነው አንቺ ደግሞ አስር ኢንተርኔት ሰላም ውጪ በፎቶ ሰላም 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 ወጣ ተይውሱን ይሄን መልክ ታሳየኛለሽ በይ አይ ኖ የመጣው ምን ላደርገው ነው የምታሳይ አባብተሽ እውነተኛ መልክ አይደለም እውነተኛ መልክ ነው እንዴ እውነተኛ መልክ ነው ሞታ ያንቺ ነው አፍቃርስ የራሴ ነው እና ካላሰ ምን ትገናኛላችሁ ካንቺ የምታምረው እኮ እዚያ ጋር ከጀርባ ያለችው ሰው ነች ለወላ ኧረ እኔም አምራለሁ ቆንጆ ነኝ ሞታ ፕሊዝ ሰፖርት ሚ ምን ፕሊዝ ምንድን ነው ያልሽ ዋን ጌም ማለት የት ነው የምትኖሪኝ እኔ ዱባይ ነው የምኖረው ዋን ኪስ አለማለሽ ሲል ምን ደንግጫለሁ ወይ ባገኝ ማለት ነው ባገኝ ማለት ልትመጣልጪ ነው ቆንጆ ነው ወጣ ሐሳብሽ አይ ላይክ ዩ የአረብ ሀገር ሴቶች እኮ ታይ ብታገኝ ምን ልታረጊ ነው አላረግ ነው ነውረጅ ይቺ ሌባ ነውረጅ አይቺ ዝም ብለ እየተጫወተዋት ዝም ብላ ትዟት እንትና ምስኪና እነዚህ አረብ ሀገር ሴቶችን አልናገራቸው በስደት ላይ ያሉ ናቸው ስለማይመጥን ለሚዲያ ስለማይመጥን ነው ያወረድኳት እንጂ መብቷን ሞታን ወደርኩት መሳም አለብኝ ብትል ምንም ችግር የለም ማለት ወደ ዋናው ቁም ነገር እንደመጣ ስለፈለኩ ነው ቀጥሉ ስለዚህ ይውላችሁ አሁን ቤተክርስቲያን መነገጃ ሆኗል ለምሳሌ አቡነ ሐራ የካንሰሩ ስፔሻሊስት የኤችአይቪ ስፔሻሊስት ይላሉ ይሄ አሁን ኤችአይቪ ክንታሮት ለቀቀኝ ነው ይሄ ልጅ አሁን ጎንደር በማደጉ ምክንያት ቂጡን በቆረቆንዳና በጋለ ድንጋይ ሲጠርግ በባህር ዛፍ ቅጠል ሲጠርግ ያደገ ስለሆነ ቂጡ ቆስሏል ስለዚህ ለጋቂ ቤዚያ ገበሬው ቂጡን ሲቀባለት ቁስሉ ለቀቀው እንጂ የማርያም የስውሯ ማርያም ቅቤ ሊያድነው አይችልም ቅቤ በመሰረቱ አያድንም እግዚአብሔር በቅቤ በምን ውሸት ነው ጸበልም አንድ ጊዜ ነው የተጠቀመበት እግዚአብሔር 3 ጊዜ ጠልቀውታል አንዴ ተጠመቀበታል ጸበል ጥልም ማረገና ውጣለው በቃ ፈወሰበት ስለዚህ አማራው አሁን ያማራው የካህን የትግሬው የኦሮሞ ካህን የሚበላው የለም እጁን አለስልሶ የሚንቀሳቀስ ወንበዴ ነው ስለዚህ ቢዝነስ ያስፈልጋል ቢዝነስ ፓርትነር እንደሚያስፈልግህ
ሌላ ገዳማት ሌላ መስጊዶች ምናምን መከፈት አለባቸው። ደግሞ የነዚህ በቂቤ ያመጡት አሁን ይሄንን መንግስት ማገር ነበረበት። ያሁን እንዲህ አይነት በቂቤ እምነት ብሎ ቂጡን የሚቀባ እንደዚህ እንደ ጎንደሬው ያን አሁን ደብረ ምናምን ሄዶ ቢዝነስ ነው የከፈቱበት። ይሄን አሁን አብይ አህመድ ቢሆን በቀጥታ ቆመዋል። አብይ አህመድም ቢሆን እንደ እስራኤል ዳንሳ ይሄን ቂጡን የዘለለ እንደነ ዩጩፋ 1 ሚሊዮን ብር በኪሴ ገባ የሚልን ጠቅላላ አስረዋለሁ። ታቦቱ አልንቀሳቀሳለን እያለ ያን ቦታውን እያጠረ ቢዝነስ ዙሪያውን ሱቅ የሚከፍት ወንበዴ ኦርቶዶክስን አስራለሁ። ያሉትን ግን ተጠብቀው መስጊዶችን የፕሮቴስታንቱን ቸርች እንደውነቱ ካቶሊክ ምኑም ያለው በቂ ሆኖ በጣም አስፈላጊ ሲሆን ግን መንግስት እየወሰነ በቃ እውነታችሁን ነው ይሄ ሩቋቸዋል ይሄ ለእናንተ ነው። ደግሞ ያን የሚያገኙትን ገቢ ከነሱ ከሚጠቀሙበት ከደሞዝ ውጭ ያለው ከጡረታቸው ውጭ ያለው ካህናት ባይዘው ጡረታ ያስፈልጋቸው። እኛ ጡረታ እንደሚያስፈልገን ካህናቶች ሲሞቱ መለኩሴ ነው የሚሆኑት። መጀመሪያም ደግሞ አብዛኛው ካህኖች መለኩሴ ናቸው። ስለዚህ ለዚህ ዓለም ኑሮ ይኖራሉ ተብሎ ጡረታ ያስፈልጋቸዋል። ጡረታ ያስፈልጋቸዋል። ሲደክሙ እግዚአብሔር እስከሚወስዳቸው ድረስ መብላት አለባቸው። ወይ ደግሞ መንግስት ራሱን የቻለ ወይ ደግሞ ኦርቶዶክስ ራሷን የቻለ ተቋም አቋቁማ መቄዶንያ ማለት እኮ ግዕዝ ነው። ይሄን አሁን ኦርቶዶክስ ነው መውሰድ ያለበት። አንድ ግለሰብ ግን 5 ቢሊዮን ዶላር 5 ቢሊዮን ብር ህንፃ ሊሰራ ለልጅ ልጆቹ ይሄን መስጠት የለባቸው። አንደኛ ትግሬ ነው፣ ሁለተኛ ደብረ ጽዮን ነው በ2002 ያቋቋመው። አማራ መስጠት የለበት። ዲያስፖራውን ተሰልፎ ይሰጣል። ለምን ካላቸው አማራ እግዚአብሔርን በጉቦ ከፍሎ 7ኛው ሰማይ ላይ ለመግባት ይፈልጋል። ይሄ ድንቁርና ነው። 1 ብር የሰጠና 1 ቢሊዮን ብር የሰጠ ለእግዚአብሔር ወይ በእግዚአብሔር ስም የሰጠ ሁለቱ እኩል ነው። መድፌ የሰረቀና በሬ የሰረቀ በእግዚአብሔር በኩል አንድ ነው። ትልቅ መቀመጫ የደፈረና ሰው የገደለ አንድ ነው። አሁን ብዙ ሰው መዋሸትና መስረቅ አንድ ነው። መዋሸትና መግደል አንድ ነው። መዘሞትና መግደል አንድ ነው። መቀማትና ሰው መግደል አንድ ነው። ብዙ ሰው አሁን ሌብነት ሰርቆ ሰው መግደል ይለያይ ይመስለዋል። ሰው የገደለ የሚባል የለም። ደም አፍሳሽና ሌብ አንድ ነው። ዋሹ አንድ ነው። የሚዋሽ ሰው የሰው የገደለስ የዋሽ የሰረቀ ቢመጡ አሁን ብዙ ሰው አሁን ደደቡ ኦርቶዶክስ ውስጥ ያለው ደደብ አማራው ራሱ የትኛው ነው ከባድ ወንጀል ብትለው እንደ መሬት እያሰበ አይ ሰው መግደል አንደኛ ነው ይላል። ሁለተኛው ደግሞ በሬ የሰረቀው ወይ ደግሞ መስረቅ ደግሞ ገንዘብ የሰረቀው ወይ ሱቅ ከሰበረው ኪስ ያዋለቀው ሁለተኛ ነው ይላል። የዋሸው ሶስተኛ ነው ይላል። አይደለም። በእግዚአብሔር አይን 10 ትእዛዛቶች የሚባሉት 10 ኮማንድመንት። ይሄን አሁን ዘበነ ለማያስተምረን አንድ እኮ የጎንደር አንድ መለኩስ ያሉ እሳቸው ዶክተር ናቸው አያስተምሩም። ይሄ የኔ ፍልስፍና ነው። መጽሐፍ ቅዱስን በሙሉ ነው የሸመደርኩት። መሸምደር ሳይሆን የተረዳሁት በደንብ አድርጌ እስከ ትርጓሜው ለጥልጬ ነው የተማርኩት። እና ምን መሰለህ ብዙ ሰው አሁን ወንጀልን ይለያየዋል። መዋሸትና መስረቅ መግደል የተለያዩ ናቸው አይደሉም። በእግዚአብሔር ፊት መግደል፣ መስረቅ፣ መዋሸት፣ መመቅኘት፣ ማደም ይሄ አንድ ነው። ወንጀል ነው፣ ኃጢአት ነው። መድፌ የሰረቀና ግመል የሰረቀ አንድ ነው። ሰው የገደለና የዋሸ አንድ ነው። ሰው መግደል ሲምፕል ነው፣ አታካብደው። ጭንቅላቱን በሽጉጥ አፍርሰህ ገለና የዋሸ ሰው አንድ ነው። መዋሸት ማለት አንድ ሰው ያላረገውን ነገር አድርገህ ሌሎች እንዲገሉት ወይ ሌሎች ዳኞች እንዲወስኑበት በግዞት እንዲወደቅ እንዲወረውር እንዲወድቅ ያደረግ ሰው ነው። ዋሽቶ መመስከር ማለት ያን ሰው እድሜ ልክ አስቀጣው ማለት ነው።